ሰላም ወደ አሞራ ቤተሰቦቻችን እንኳን ወደ ሀገራችን ነው ፕሮግራማችን በሰላም መጣችሁ። ዛሬ የምናያቸው ሀገሮች እንግዲህ የሚገራርሙ ሀገር ይዤላችሁ መጥቻለሁ። ይህ ሀገር እንግዲህ ከአንድ አለት ላይ ታምር በሚመስል ከአንድ ተራራማ አለት ላይ 11 አብያተ ክርስቲያናት የታነጹበት ድንቅ ቦታ ነው። እንግዲህ ምናልባት ተሰምታችሁ ይሆናል ለሊት ሰራተኞች ሲሰሩ አድረው ለሊት መላእክቶች ሲያግዟቸውም ደግሞ ጥፍ አድርገው ሲሰሩ አደሩ የሚባል አባባል ሰምታችሁ ያውቃል? እሱ ምንድነው? የት ቦታ ታየ የሚለውን በዝርዝር ይዤላችሁ መጥቻለሁ። ይህን አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። ታሪኩ የሚጀምረው በ12ኛው ክፍለ ዘመን የዛጉዌ ሥርወ መንግስት በነገሰ ዘመን ነው። በወቅቱ ንጉስ ላሊበላ ሀገሪቱን ያስተዳድር ነበር። ንጉስ አንድ ታላቅ ራዕይ ነበረው። እሱም በኢትዮጵያ ምድር ሁለተኛዋን ኢየሩሳሌም መገንባት። በዛ ዘመን የነበሩ ክርስቲያኖች ወደ እውነተኛዋ ኢየሩሳሌም ለመሳለም በሚያደርጉት ረጅምና የራብ የጦርነት ጉዞ ህይወታችን ያጡ ነበር። ንጉስ ላሊበላ ግን ህዝቤ ሳይንገላታ በገዛ ሀገሩ የሚያመልክበትና የሚሳለምበት ታላቅ ቤተክርስቲያን ማነጽ አለብኝ ብለው በትልቅ ፍቅር ለታላቅ ፕሮጀክት ተነሱ። ለመሆኑ እነዚህ ህንጻዎች እንዴት ተሰሩ? ድንጋይ ከሌላ ቦታ መጥቶ አልተገነባም። ጠብታ ውሃና ሲሚንቶ አልፈሰሰበትም። ከአንድ ወጥ ትልቅ ተራራ ላይ ወደ ታች የተፈለፈሉ የተሰሩ ድንቅ የምህንድስና ጥበብ እንጂ። እዚህ ላይ ነው እንግዲህ ትልቁ ሚስጥር የሚጀምረው። የታሪክ ጸሐፊያን እንደሚሉት በቀን ሰራተኞች ደክመው ሲተኙ፣ ማታ መላእክት መጥተው የሰዎችን ስራ እጥፍ አድርገው ይረዱ እንደነበር ይናገራል። ለዚህ ነው በአጭር ዓመታት ውስጥ 11 አብያተ ክርስቲያን ተፈልፍለው ያለቁት። ይህ ጥበብ የሰማይና የምድር ስምምነት ውጤት መሆኑን ጸሐፊያን ይናገራል። በላሊበላ ውስጥ የሚገርመው ነገር እያንዳንዱ ቦታ የኢየሩሳሌም ስያሜ ተሰጥቶታል። በቦታው የሚያልፈው ወንዝ ዮርዳኖስ ይባላል። አንድ ቤተክርስቲያን ከሌላው የሚያገናኘው በመሬት ውስጥ የተቆፈረ ረጃጅምና ጨለማ ዋሻዎች አሉ። እነዚህ ዋሻዎች ከሲኦል ወደ ገነት የሚያደርጉትን ጉዞ ምሳሌ ያደርጋሉ ተብሎ ይታመናል። በቦታው ላይ ቆማችሁ ስታዩት የሰው ልጅ እምነት ጥበብ ምን ያህል ጥልቅ እንደሆነ ትረዳላችሁ። የሀገራችን ታሪክና ቅርሶች እንዲህ በዓለም የተደነቁ ናቸው። ታዲያ እናንተስ የላሊበላን ውቅር አብያተ ክርስቲያን በአካል ሄዳችሁ አይታችሁታል? ካያችሁት ምን ተሰማችሁ? ካላያችሁት ደግሞ መቼ ለመሄድ እንዳሰባችሁ ኮሜንት መስጫው ላይ አጻፉልኝ። ላሊበላን አይታችሁት ከሆነ ኮሜንት ላይ አሳውቁኝ። እንዲሁም ደግሞ ላሊበላን መቼ ለማየት እንዳሰባችሁም ኮሜንት ላይ ያስቀምጡልኝ። ያያችሁት ካላችሁ ላሊበላ ስትደርሱ ምን ተሰማችሁ? ያልሄዳችሁስ መቼ ለመሄድ አስባችኋል? ይሄን አካውንት ሰብስክራይብ እና ይሄን ቪዲዮ ላይክ ማድረግ አይረሳ። በቀጣይ በአዲስ ወይም ደግሞ አሪፍ ታሪክ ባላችሁ ሀገራት እንመለሳለን። መልካም አዳር ይሁንላችሁ።